አንድ ሀገር በምድር ድንበሮቿ ብቻ ተወስና ከባህር መስመር ከተቆረጠች ልክ መስኮትና በር እንደሌለው ቤት ትሆናለች የሚል አባባል አለ። ይህ አባባል የዓለምን የጂኦፖለቲካ አስተሳሰብ የቀየረው የአሜሪካው ምሁር የአልፍሬድ መሃን ንግግር ነው። እስኪ ራሳችንን እንጠይቅ። ከ130 ሚሊዮን በላይ ህዝብ ያላት በወጣት አምራች ኃይል የተሞላችና ከፍተኛ እምቅ ሀብት የታደለችው ኢትዮጵያ እንዴት መተንፈሻዋ የሆነውን የባህር በር ባለቤት ትሆን? ህልውናዋንስ እንዴት ታረጋግጥ? ቆይታችን ለዚህ ምላሽ ይኖረዋል። የዶጋሊው ጀግና ራስ አሉላ አባ ነጋ ታሪካዊ ጠላቶች በምጽዋ በኩል ወደ መሃል ሀገር ለመግባት ሲሞክሩ ቀይ ባህር የኢትዮጵያ የተፈጥሮ ድንበሯና በሯ ነው በማለት የሀገራችን በር እንዳይታለፍ ያስጠነቀቁ ነበር። ኢትዮጵያን የባህርን ጉዳይ ስናነሳ ቃላቶቻችን ሳይቀር ጥልቅ ትርጉም አላቸው። የምናወራው በርካቶች ወደብ ብለው ስለሚጠሩት ጉዳይ አይደለም፣ ስለ ባህር በር እንጂ። ለምን ቢሉ ባህር ለኛ የሀገር ዋና መግቢያ በር ስለሆነ ነው። በር የሌለው ቤት ታፍኖ እንደሚቀር ሁሉ ኢትዮጵያውያንም ባህርን የብዙ ነገራችን መተንፈሻ አድርገን እንገልጸዋለን። ይህ የዘመናት የታሪክ አደራ ዛሬ በትውልዱ ትከሻ ላይ ወድቋል። የመሃንን ኢኮኖሚዋ ይታፈናል የሚለውን ጽንሰ ሀሳብ የኢትዮጵያ መንግስት በተለይም ጠቅላይ ሚኒስትር አብይ አህመድ ወደ መድረክ ባመጡበት የባህር በር አጀንዳ ጉዳይ ላይ በተጨባጭ እያየኑ ነው። ቀይ ባህርና የኤደን ባህረ ሰላጤ የኢትዮጵያ የመተንፈሻ ቱቦዎች ናቸው ሲሉ እውነታውን ቁልጭ አድርገው አስቀምጠውታል። ላለፉት 30 ዓመታት ኢትዮጵያ ያለ ባህር በር መቆየቷ የፈጠረባት ኢኮኖሚያዊ ጫና እጅግ ጥልቅ ነው። በየዓመቱ በቢሊዮን የሚቆጠር ዶላር ለወደብ ኪራይ እንገብራለን። ይህ ቢሊዮን ዶላር ወደ ውጭ የምንልከው ምርት ተወዳዳሪነት ሲያዳክም፣ ወደ ሀገር ውስጥ በሚገቡ እንደ ማዳበሪያና ነዳጅ ባሉ መሰረታዊ እቃዎች ላይ ደግሞ የዋጋ ንረትን ይፈጥራል። የገነባናቸው ግዙፍ የኢንዱስትሪ ፓርኮችም ዓለም አቀፍ ኢንቨስትመንትን አምጥተው በሚፈለገው ፍጥነት እንዲያመርቱ ፈጣን የባህር ትራንስፖርት ኮሪደር ማግኘት ግዴታ ነው። የዓለማችን የፖለቲካና ኢኮኖሚ ታሪክን ገለጥ አድርገን ስንመለከተው የመንግስታት አቅም ከባህር ቁጥጥር ጋር የተቆራኘ ሆኖ እናገኘዋለን። በ1890 አድሚራል አልፍሬድ መሃን ያሳተመው መጽሐፍ የሀገራትን ታላቅነት ከባህር በር አጠቃቀም ጋር ያቆራኘ ነበር። ለአንድ ሀገር ጠንካራ የባህር ልዕልና መሃን 3 ወሳኝ ነጥቦችን ያስቀምጥለታል። የመጀመሪያው የጂኦግራፊያዊ አቀማመጥና የግዛት ስፋት ነው። ሁለተኛው የህዝብ ብዛትና ባህሪ ነው። ሶስተኛው መንግስትና ሎጂስቲክስ ላይ ያለው ፖሊሲ ናቸው። ከዚህ አንጻር የሀገራችንን ነባራዊ ሁኔታ ስንቃኝ ኢትዮጵያ በዓለም አቀፉ የንግድ መስመር አቅራቢያ የምትገኝ ሰፊ ግዛት ያላት ሀገር ነች። ከ130 ሚሊዮን በላይ ህዝብ ያላትና ከአክሱም ዘመነ መንግስት ጀምሮ ቀይ ባህርን በነፃነት ስታቋርጥ የነበረች ታላቅ ሀገርም ናት። የመደመር መንግስት የባህርን መውጫ ከመጠየቅ ባለፈ የሀገር ውስጥ የሎጂስቲክስ ስርዓቱን ለማዘመንና የንግድ ወጪን ለመቀነስ የደረቅ ወደቦችና የመልቲሞዳል ትራንስፖርቶች ላይ ሰፊ ማሻሻያዎችን እያደረገ ይገኛል። የሀገራችን ቁመና 3ቱንም ነጥቦች በሚገባ የሚያሟላ ነው። ታሪክ ለሚማርበት ቋሚ ትምህርት ቤት ነው እንዲሉ ማለት ነው። ሩሲያ ሰፊ ምድር ቢኖራትም ለዘመናት የሞቀ ውሃ ወደብ ወይም ዋር ሞተር ፖርት ለማግኘት ከፍተኛ መስዋዕትነትን ከፍላለች። ዛሬም የዚሁ ስትራቴጂ ተከታይ ነች። በሌላ በኩል ስዊዘርላንድን ብንመለከት ወደብ አልባ ብትሆንም በጠንካራ ዲፕሎማሲ የራይን ወንዝ በመጠቀም ፈተናዋን ወደ ስኬት ቀይራለች። በአንጻሩ ቦሊቪያ ወደቧን ካጣች በኋላ እስካሁን ድረስ በከፍተኛ የትራንዚት ወጪና በኢኮኖሚ ማነቆ ውስጥ ትገኛለች። የኢትዮጵያ 130 ሚሊዮን በላይ ህዝብ ታላቅነቷን ሊያስከብር የሚችለው ወደ ባህር መድረስ ሲቻል ብቻ ነው። ይህንንም ለማሳካት ግልጽ የሆኑ መንገዶች አሉን። አንደኛው የጋራ ተጠቃሚነት ዲፕሎማሲ ነው። ዊን ዊን ዲፕሎማሲ። የባህር በር ፍላጎታችን የሌሎችን ሉዓላዊነት ሳይጋፋ በቀጠናዊ የጋራ እድገት ላይ የተመሰረተ ነው። ሁለተኛው ዓለም አቀፍ ህግን መጠቀም ነው። የተባበሩት መንግስታት የባህር ህግ ስምምነት ወደብ አልባ ሀገራት ወደ ባህር የመድረስ ሙሉ መብት ይሰጣቸዋል። ሶስተኛው መሰረተ ልማትን ማስተሳሰር ነው። የባህር ትራንስፖርት አቅማችንን አጠናክረን ከምድር ባቡርና ከመንገዶቻችን ጋር በማስተሳሰር የሎጂስቲክስ ኔትወርኩ እየተስፋፋ ነው። ትላልቅ የመሰረተ ልማት ግንባታዎችን ያጠናቀቀችው ኢትዮጵያ የልማት ውጤቶቿን ወደ ዓለም ገበያ ለማስረጽ የራሷ የሆነ የተረጋገጠ የባህር በር ማግኘቷ አማራጭ የሌለው የታሪክ የኢኮኖሚና የሉዓላዊነት የህልውና ጥያቄ ነው። ይህን ጥያቄ በሰላማዊና በጋራ ተጠቃሚነት መርህ መፍታት የነገዋን ታላቅና የበለጸገች ኢትዮጵያ ለመገንባት ቁልፍ መሰረት ነው። እንግዲህ የባህር በር ጉዳይ አየር ማግኘት
የመተንፈስና የማደግ በአጠቃላይ የትውልዱ የህልውና ጥያቄ ነው።